ውስጡን ፈሳሽ ቅባት ቀብቼ ለዘለላው ነው። ብዙ ጊዜ ጭቃ ቅባት ስንሰራ ለዘለላው ነው የሚሆነን ማለት ነው። ምክንያቱም ፈሳሽ ቅባት ለዘለላው በምንቀባ ሰዓት ምንም አይነት ዘለላው ላይ አይቆይም። ወዲያው የሚወጣ ሽበትን ይከላከልላችኋል። በጣም ብዙ ጥቅም ነው ያለው። ሰርታችሁ በቤታችሁ ሰርታችሁ መጠቀም ትችላላችሁ። በብዛት ደግሞ ጭቃ ቅባት ማግኘት ለማትችሉና ዘለላው በጣም ለሚሰባበርባችሁ፣ ዘለላው ለሚደርቅባችሁ፣ መንታ ለሚሆንባችሁ ይሄንን ጭቃ ቅባት ሰርታችሁ መጠቀም ትችላላችሁ ማለት ነው። በጣም ምርጥ የሆነ የጭቃ ቅባት አሰራር ነው። ብዙ ጥቅም ነው ያለው። እንግዲህ አንደኛ ጭቃ ቅባት ማግኘት ለማትችሉ በዛ ላይ ደግሞ ድርቅ ብሎብኛል። መጀመሪያ ላይ ከመጀመሪያው ያሁኑ በጣም ለስልሶልኛል ማለት ነው። መጀመሪያ ላይ የሆነ ድርቅ። ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? የሚገርማችሁ ነገር ፀጉሬን ታጥቤው ማለት ነው ሳምንት ሙሉ ብዙም አልተመቸኝም። ጥሩ ሙድ ላይ አልነበርኩኝም እና ፀጉሬን ታጥቤው ቅባት ሳልቀባው እንደተሰራ ነበረ አስገባላችኋለሁ ቪዲዮውን ማለት ነው። በጣም ነው የተነቃቀለብኝ። ለዛ ደግሞ እንዲያግዘኝ ብዬ ማለት ነው አንደኛውን እየተቀባው አሳይቻችኋለሁ። ጭቃ ቅባት ማለት ነው የሰራሁት። ሁለተኛው ደግሞ ይሄ ነው። በጣም ምርጥና ለፀጉራችሁ ተስማሚ፣ በተለይ ደግሞ ለፀጉር ብዛት ፀጉራችሁንም እንደ እኔ ግን ያኔ ወዲያው ነው ይበልጥ ግን ሁሌ በተደጋጋሚ በተጠቀሙት አሪፍ ነው። እኔ ያው እንዲያግዘኝ ብዬ በደንብ ዘለላውን እየቀባሁትኝ እያፍታታሁኝ አበጥሬዋለሁኝ። ይሄንን ቅባት ተቀብታችሁ መተው ትችላላችሁ። እኔ ግን አሁን ዛሬ በዚህ ውስጡን ፈሳሽ ቅባት ቀብቼ ለዘለላው ነው። ብዙ ጊዜ ጭቃ ቅባት ስንሰራ ለዘለላው ነው የሚሆነን ማለት ነው። ምክንያቱም ፈሳሽ ቅባት ለዘለላው በምንቀባ ሰዓት ምንም አይነት ዘለላው ላይ አይቆይም። ወዲያው ይደርቅብናል ዘለላው ማለት ነው። እንደዚህ ጭቃ ቅባት በምንሰራ ሰዓት ዘለላው ላይ የመቆየትና ዘለላውን ፀጉራችንን እንዲለሰልስና እንዳይፈታ እንዳይደርቅብን ያደርግልናል። በጣም የምወደውና ሁሌም የምሰራው ጭቃ ቅባት ነው። እንደዚህ ያደርጋችሁ ሰርታችሁ መጠቀም ትችላላችሁ። ያልተቀባዩት አመዳም ሆኗል እኔ ማለት ነው። አሁን ነው የቀባሁት። በዛ ላይ ደግሞ ድርቅ ብሎብኛል። መጀመሪያ ላይ ከመጀመሪያው ያሁኑ በጣም ለስልሶልኛል ማለት ነው። መጀመሪያ ላይ የሆነ ድርቅ ነበር ያለ። በጣም ብዙ ነው የተነቀለ እንደምታዩት ቪዲዮ ላይ እና በጣም ተጎርቶብኛል። ያንን ደግሞ ይሄ እንዲያክምልኝ ያደርግልኛል ማለት ነው። እንግዲህ ውዶችዬ አሰራሩን የማሳያችሁ ነው የሚሆነው። በብዛት ደግሞ ቤተሰቦቼ ፀጉሬ ለብዛት ለምትፈልጉ ማለት ነው የጥብስ ቅጠል ነው። የጥብስ ቅጠሉ ደግሞ እንዲሁም ደግሞ የጥብስ ቅጠሉ ከፀጉራችሁ የምነቃቀል ከማቆም እንዲሁም ደግሞ ፀጉራችሁን ከማብዛት ባሻገር ደግሞ ያለ እድሜ የሚወጣ ሽበትን ይከላከልላችኋል። በጣም ብዙ ጥቅም ነው ያለው። ሰርታችሁ በቤታችሁ ሰርታችሁ መጠቀም ትችላላችሁ። በብዛት ደግሞ ጭቃ ቅባት ማግኘት ለማትችሉና ዘለላው በጣም ለሚሰባበርባችሁ፣ ዘለላው ለሚደርቅባችሁ፣ መንታ ለሚሆንባችሁ ይሄንን ጭቃ ቅባት ሰርታችሁ መጠቀም ትችላላችሁ ማለት ነው። በጣም ምርጥ የሆነ የጭቃ ቅባት አሰራር ነው። ብዙ ጥቅም ነው ያለው። እንግዲህ አንደኛ ጭቃ ቅባት ማግኘት ለማትችሉ በዛው ልክ ደግሞ ፀጉራችሁ እንዲበዛና ፀጉራችሁ እንዳይነቃቀል ያደርግላችኋል፣ እንዲለሰልስ ማለት ነው። ይሄንኛው ገና መጀመሪያ ነው። ያንኛውን ግን ተቀብቼዋለሁ ማለት ነው። በደንብ አድርጌ የቀባሁት። ይሄንን አሁን አልታጠበውም። 2 ቀን ምናምን ትንሽ ሰርቼው አሳድረውና እንደገና ወይ ትሪትመንት ወይ ደግሞ የሩዝ ውሃ በሩዝ ውሃ ለስልሼ አበጥሬ ነው። እንደዚሁ የምታጠበው ከሆነ በጣም ነው የሚነቃቀለው። ምክንያቱም እንዳልኳችሁ ዘለላውንም ውስጡንም ቅባት ሳልቀባ ስለሆነ ያቆየሁት በጣም ተጎድቶብኛል። ቀጣይ ደግሞ የሩዝም ውሃ ሆነ የከርከዴል ውሃ ያላችሁን በሱ ማለስለስ ትችላላችሁ። እንግዲህ ወደ አሰራሩ እጃችሁ ይሄዳለሁ። እስከ ቪዲዮ ፍጻሜ ድረስ ወደ አሰራሩ እጃችሁ ስመጣ እንግዲህ እዚህ ጋር የታጠበ ናና አለኝ። ውሃውን በደንብ አድርጌ ወይም በጨርቅ ወይም በፎጣ እንደዚህ አደርቀዋለሁ ማለት ነው። እንግዲህ ናና ወይም የናና በጁስ መልኩ ማፍልታችሁ ውሃውን መጠቀም ትችላላችሁ። እንዲሁም ደግሞ በዚህ መልኩ ፈሳሽ ቅባትም ጭቃ ቅባትም መስራት ትችላላችሁ። ቆዳችሁ የጭንቅላት ቆዳችሁ የሚያሳክካችሁ ከሆነ ፎሮፎር ካለባችሁ ጭንቅላታችሁ የሚቆስል ከሆነ ይሄ በጣም ምርጥ የሆነ ቅባት ነው ማለት ነው። ያሽላችኋል።
እዚህ ጋር እንግዲህ የተጠቀምኩት እኔ የሰንፍራወር ዘይት ነው። ሰንፍራወር ዘይቱ ደግሞ በቫይታሚን ኤ እና በቫይታሚን ዲ የበለጸገ ነው። በተለይ ደግሞ ፀጉራችሁ የሚነቃቀልባችሁ ከሆነ ቫይታሚን ዲ ብትጠቀሙ በጣም አሪፍ ነው። ይሄ እንግዲህ ለፀጉራችን እንዳይነቃቀልና እንዲጠነክር ያደርግልናል። በመቀጠል ደግሞ እዚህ ጋር የተጠቀምኩት 2 የደረቀ የጥብስ ቅጠል ነው። ፍሬሹ የጥብስ ቅጠል ካላችሁ መጠቀም ትችላላችሁ። እንደዚህ አድርጌ ሁለቱንም አንድ ላይ እንግዲህ እንደዚህ በደንብ አድርጌ በይበልጥ እንዲዋሃድልኝ ስለምፈልግ ብዙ ጊዜ እኔ ቅባት ስሰራ ፈጭቼ ነው የምጠቀመው እና እንደምታዩት እንግዲህ በዚህ መልኩ በደንብ አድርጌ አድቅቄ ፈጭቼዋለሁኝ። ቢያንስ ከ1 ሰዓት እስከ 40 ደቂቃ እስከ 30 ደቂቃ በጣም እሳቱን አነስተኛ አድርጋችሁ እስከ 40 እስከ 1 ሰዓት ራሱ እሳቱ በጣም ትንሽ ከሆነ ማቆየት ትችላላችሁ ማለት ነው። እንግዲህ እሳቱን ማብዛት የለባችሁም። እሳቱን ካበዛችሁት የሆነ ቅባቱም ይቃጠልባችኋል። በዛ ላይ የሆነ ደስ የማይል ሽታ ይኖረዋል ማለት ነው። እንግዲህ እንደምታዩት መጀመሪያ ላይ ይህን በሚመስል መልኩ እሳቱ ትንሽዬ በዛ አድርጌዋለሁ ሞቅ እስከሚልልኝ ድረስ። ሞቅ ካለ በኋላ እሳቱን በጣም በትንሹ ነው የምቀንሰው ማለት ነው። እንደምታዩት አሁን ላይ ከሞቀ በኋላ ቢያንስ ለ40 ደቂቃ ያህል ልክ እንደዚህ ማለት ነው። እሳቱን በጣም አነስተኛ ነው የማደርገውኝ። እንደምታዩት እሳቱ በጣም ትንሽዬ ነው። ቅባት ስትሰሩ እናንተ የምትሰሩበት እሳት ይወስነዋል። እሳቱ የሚበዛው ከሆነ ዝም ቅባቱ ለተቀብታችሁ እንትን በምትሉ ሰዓት የሆነ ደስ ቆንጆ ሽታ እንዲኖረውና እንዲሁም ቅባቱ ሳይቃጠል በዚህ መልኩ እንግዲህ እንደዚህ መስራት ትችላላችሁ ማለት ነው። እንግዲህ እንደምታዩት ሰርቼው ከጨረስኩኝ በኋላ እንግዲህ መጀመሪያ የማጠለው ነው የሚሆነው። ምክንያቱም በጣም ደቃቅ ስለሆነ በደንብ አድርጌ ከእንትኑ መለየት አለብኝ ቅባቱ ማለት ነው። እዚህ ጋር ጨርቅ ካላችሁ በጨርቅ ማጥለል ትችላላችሁ። እኔ ብዙ ጊዜ ቅባት ስሰራ አይታችሁ ከሆነ በዚህ በወንፊት ነው የማጠለው ማለት ነው። እንግዲህ እንደምታዩት በጣም ቆንጆና ወፈር ያለ ቅባት ወጥቶልኛል። እንግዲህ በደንብ አድርጌ ድጋሚም ስለማጠለው ትንሽ ወንፊቱ ሰፋ ሰፋ ያለ ስለሆነ ጥቅጥቅ ያለ ቢኖር በጣም አሪፍ ነው። ግን ትንሽ ሰፋ ያለ ስለሆነ ትንሽ ያወርዳልና በደንብ አድርጌ ግን ቅባቱን ከዚህ ላይ እወስደዋለሁ። ይሄንን ደግሞ አፍልታችሁ መጣል የለባችሁ። አፍልታችሁት ለትሪትመንት በምሰሩ ሰዓት ጨምራችሁ መጠቀም ትችላላችሁ ማለት ነው። እንግዲህ እንደምታዩ ካጠለልኩት በኋላ ይሄን ይመስላል። ድጋሚ እንግዲህ በትንሽዬ ወንፊት ድጋሚ አጠለውኝና ቫዝሊን እጨምራለሁ። ያ ጭቃ ቅባት ስለሆነ የምሰራው ማለት ነው። ጭቃ ቅባት መስራት የማትፈልጉ ከሆነ ደግሞ በዚህ መልኩ ፈሳሽ ቅባት መሆን ይችላልና በጣም ምርጥ የጭቃ ቅባት አሰራር ነው። ብዙ ጊዜ ጭቃ ቅባት ለማታገኙ ውድ ቤተሰቦቼ ይሄን ቅባት ሰርታችሁ ተጠቀሙት ማለት ነው። እንግዲህ በድጋሚ በሌላኛዋ ወንፊት ደግሞ ችኛዋ ትንሽዬ ጠቅጠቅ ያለች ስለሆነች በዚህ ደግሞ ድጋሚ እንግዲህ ንጹህ ቅባት ስለሆነ የምፈልገው ማለት ነው ድጋሚ አጠለዋለሁኝ። እንደምታዩት ከለሩ ራሱ እንዴት እንደሚያምር የሆነ አረንጓዴ ነው ማለት ነው። እዚህ ጋር እንግዲህ ሄር ፉድ ካላችሁ እንዲሁም ደግሞ ማጂክ ካላችሁ ዳክስ ካላችሁ እሱንም መጨመር ትችላላችሁ። እኔ ብዙ ጊዜ በቫዝሊን ነው የምሰራው። እንግዲህ እዚህ ጋር 1 የሾርባ ማንኪያ ሙሉ እጠቀማለሁኝ። ማብዛትም የለባችሁም ምክንያቱም ጭቃ ቅባት እንዲሆንና ርግት እንዲልልኝ ስለሆነ የምፈልገውኝ 1 የሾርባ ማንኪያ ሙሉ እጠቀማለሁኝ። ይሄ ቫዝሊን እንግዲህ ከሬትን የተሰራ በጣም ምርጥዬ ነው። ለፀጉራችሁ ራሱ ጭቃ ቅባት ማግኘት ለማትችሉ ራሱ እንደዚሁ ይሄን ቫዝሊኑ ራሱ መጠቀም ትችላላችሁ። በጣም ምርጥ ነው። ከዚህ በፊት ይሄን ቫዝሊን አሳየቻችሁ። በጣም ብዙዎቻችሁ ወዳችሁታል። ለዘለላው ነው እንጂ ቆዳውን ቫዝሊን መጠቀም የለባችሁም። ለዘለላው ግን በጣም አንደኛ ነው። በጣም ነው የሚያለሰልስላችሁ ማለት ነው። እዚህ ጋር እኔ ቅባቱ ሰርቼው ጨርሻለሁ። ግን እሳት ላይ ያደረኩት ያው ቫዝሊኑ በሙቀቱ እንዲቀልጥልኝ ስለፈለኩኝ ነው እንጂ ብዙም እሳት ላይም አላቆየውም። ከ4 እስከ 5 ደቂቃ የሚሆን ትንሽ የእሳቱ እንትን ብዬ ከዚህ ከቀለጠ በኋላ እንግዲህ የምቀባበት እቃ የሚያመቻችሁ የምትቀቡበት እቃ ውስጥ እንግዲህ የፀጉር ሽቶ ካላችሁ የፀጉር ሽቶ ተጠቀሙ። እኔ ብዙ ጊዜ ሽቶ ስጠቀም የማንኛውም ሽቶ ይሆናል ወይ ለምትሉኝ ቤተሰቦቼ ማንኛውም አይሆንም። ግን ደግሞ ለፀጉር ብቻ ተብሎ የሚሰሩ ሽቶዎች አሉ። እነሱ ግን መጠቀም ትችላላችሁ ማለት ነው። እንግዲህ እንደምታዩት በጣም ምርጥዬ ቆንጆዬ ጭቃ ቅባት ወጥቶልኛል። እንግዲህ
ይሄንን እንግዲህ እዚህ ጋር እንዳልኳችሁ መዓዛውን ደግሞ ይበልጥ ቆንጆ እንዲያደርግልኝ ማለት ነው የአበባ ቅጠል እጠቀማለሁ። እናንተ ግን ቁርንፍድ ማድረግ ትችላላችሁ። ያን ያህል ሽታው ምንም የሚረብሽ የለም። ይሄንን ቅባት እንግዲህ ጭቃ ቅባት ማለት ነው። ፀጉራችሁን ንጹህ አድርጋችሁ ተቀብታችሁ የምትተውት ነው። ብዙ ጊዜ ቅባት ከሰራው በኋላ ተቀብተን ስንት ሰዓት እናቆየው ስለምትሉ ይሄንኛውን ፀጉራችሁን ንጹህ ታጥባችሁ መቀባት የምትችሉት በጣም ምርጥዬ ቅባት ነው። እዚህ ጋር የአበባ ቅጠል የጨመርኩበት በጣም ሽታውን የሆነ ቆንጅዬ እንዲያደርግልኝ ስለፈለኩኝ እንግዲህ በዚህ መልኩ ከረጋ በኋላ ስቀባ አይታችሁታል እንዴት እንደሚያምር እንዴት ውፍር ያለ እጃችሁ ላይ ሲደርስ ደግሞ ቅልጥ የሚል ነው። በጣም ምርጥ የጭቃ ቅባት ነው። እንግዲህ እንደዚህ እየሰራችሁ ተጠቀሙ። አብራችሁ ስለነበራችሁ አመሰግናለሁ።